ሰላም ጤና ይስጥልን የተከበራችሁ የጎባለች ኢትዮጵያ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን የአማራ ብሔራዊ ንቅናቄ አብን በወቅታዊ ጉዳዮች ዙሪያ የሰጠውን መግለጫ ከዚህ እንደሚከተለው እንደወረደ እናቀርባለን። አብራችሁን ሁኑ። ከአማራ ብሔራዊ ንቅናቄ አብን በወቅታዊ ጉዳዮች ዙሪያ የተሰጠ መግለጫ። የኢትዮጵያን ሉዓላዊነትና አንድነት እየጣሱ ስለ ኤርትራ ሰላምና ሉዓላዊነት ማሰብ ፈጽሞ አይቻልም። ሰሞኑን የሻዕቢያው ፕሬዝዳንት በኢትዮጵያ የውስጥ ጉዳዮች ጭምር በመግባት ለሰጡት ሸፍጠኛ አስተያየት ከይዘት አንጻር ምላሽ መስጠት ጠቃሚ ላይሆን ቢችልም አንደኛ ድርጅታዊና ተጓዳኝ ጉዳዮችን በተመለከተ የአማራ ብሔራዊ ንቅናቄ አብን በኢትዮጵያ የፖለቲካ መድረክ በአጭር ጊዜ ለውጥ ማምጣት የቻለ ለአማራ ሕዝብና ለሀገር ወዳድ ኢትዮጵያውያን የሚበጀውን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ የመፍትሄ ሀሳቦችን በማደራጀት ገዢ ሀሳቦችን በማንሳት የህዝባችን መብት ጥቅምና ፍላጎት እንዲከበር የሀገር ህልውናን መታደግ የቻሉ አቋሞችን በማንጸባረቅ ኃላፊነቱን እየተወጣ እንዲሁም መዋቅርና ስርዓት ወለድ የህዝባችን ጥያቄዎች ትኩረት እንዲያገኙ የሰራ የአማራ ህዝብ ፖለቲካዊ ተቋም ነው። ሆኖም ከቅርብ ጊዜ ወዲህ አብን ከውስጥም ሆነ ከውጭም በርካታ ፈተናዎች ከገጥመውት ቆይተዋል። አንደኛውና ዋነኛው በትግላችን ላይ ተጋርጦ የነበረው ፈተና ከሰላማዊ የፖለቲካ ሰልፍ ለማስወጣት ተደረገው ሲሆን ይህን ምዕራፍ በቁርጠኛ አመራሮቻችንና አባሎቻችን የተሳካ ድርጅታዊ ጉባኤ በማድረግ የአመራር አደረጃጀትና አሰራር ሪፎርም በማረጋገጥ ተቋጭቷል ብሏል አብን በመግለጫው። ሁለተኛውና ተደጋግሞ የሚነሳው ነገር ግን እንደ ድርጅት ስትራቴጂክ ጉዳዮች ላይ እናተኩር በሚል በአብዛኛው ስናልፈው የቆየነው ጉዳይ በድርጅታችንና በከፍተኛ አመራሮቹ ላይ የሚካሄዱት የተቀናጁ የስም ማጥፋት ዘመቻዎች ናቸው። የዚህም አካል የሆነውና ከሰሞኑ ራሳቸውን የአማራ ማህበራት ብለው በሰየሙት አካላት በድርጅታችንና በአመራሮቻችን ላይ የተከፈተ አሉታዊ ዘመቻ አንዱ ነው ብሏል አብን። እነዚህ ፖለቲካን ከጩኸትና ከሟርት መለየት የተሳናቸው አንድ መሆን አልችል ብለውና ይልቁንም እንደ አሜባ ተቆራርጠው የተባዙ የዲያስፖራ የድር አደረጃጀቶች እና ማህበራት በህዝባችን ላይ በተፈጠሩት ግርታ፣ ትርምስ፣ የግጭት ቅስቀሳና አጠቃላይ የሰላም እጦት ህዝባችንን ብሎም ሀገራችንን ከፍተኛ ዋጋ ያስከፈሉ ሲሆን እነዚህ አንዳች እርባና የሌላቸው ኃይሎች እንዲጋለጡና በህዝባችን ስም እያጭበረበሩ እንዳይቀጥሉ ጠንክረን ልንታገላቸው ይገባል ብሏል። ለወትሮው በመርህ የለሹ አሰላለፋቸው እነዚህ እድሮች ከዚህና ከዚያ ሲላጉ የቆዩ ሲሆን በዚህም በአሁኑ ወቅት ከታሪካዊ የህዝባችንና የሀገራችን ጠላቶች መፍትሄን እንዲናፍቁ አድርጓቸዋል ብሏል አብን። የዚህም አሳፋሪ መገለጫ አንዱ ታሪካዊ ጠላቶቻችን ስለምን ተነኩብን በማለት ድርጅታችንን እና አመራሮቻችንን የማውገዙ ዘመቻ ከሻዕቢያና ከህወሓት የሰሞነ ነጽናት በዓል ጋር እንዲገጥምላቸው አድርገው ያወጡት መሆኑ ነው ብለዋል። በመሰረቱ አብን በፕሮግራሙና በሚያራምዳቸው አቋሞቹ እየተተቸም እየተደገፈም የመጣ ከህዝባችን ከአጠቃላይ ልሂቃኑ እና ከፖለቲካ ማህበረሰቡ በርካታ ሀሳቦችን በመውሰድ ሁሌም በለውጥ ላይ ያለ ተቋም መሆኑን በቅርበት የሚከታተሉት የሚያውቁት ሀቅ ነው ብሏል አብን። ለዚህም ለሚሰጡን ግብረ ገብነት ያላቸው አዎንታዊም ሆኑ ገንቢ ትችቶች ከፍ ያለ ክብር እንሰጣለን ብሏል። ሆኖም ከሰሞኑ መግለጫ ያወጡት በአብዛኛው ለዘለፋና ለአሉባልታ የሚከሰቱ ራሳቸውን ችለው መታገል የማይችሉ ሰላምና የህዝብ የበላይነት በሰፈነባቸው ሰብአዊና ዲሞክራሲያዊ መብቶች በአመዛኙ እውቅና አግኝተው በሚከበሩባቸው የዜጎች የኑሮ ደረጃ በተሻሻለባቸው የዓለም ክፍሎች እየኖሩ ሳለ የወጡበት የማህበረሰብ ክፍል ግን በሰላምና ልማት እጦት እንዲሰቃይ እረፍት እንዳያገኝ ሌት ከቀን የሚኳትኑ በአማራ ህዝብ ስም ተደራጅተናል እያሉ የአማራን ህዝብ ጠላቶች
ስትራቴጂክ ፍላጎት ለማሳካት የሚሰሩ የሚላላኩ ሀገር ቤት ካለው እውነታ ጋር በጽኑ የተፋቱ ወይንም ለሀገራችን ፖለቲካዊ ችግሮች የተሟላ እይታ የሌላቸውና መፍትሄ ለመጠቆም በማይችሉበት ሁናቴ ከነባራዊ ምስል የተፋቱ ህገወጥ ገንዘብ ዝውውር ከማካሄድና የስደተኛ ወረቀት ከማዘጋጀት ያለፈ ስራ የሌላቸው ከሐሳብ ነጻነትና ከዲሞክራሲ ጽንሰ ሐሳቦች በተጻራሪ ወይም በተቃራኒ የተሰለፉ የሰላማዊ ትግል እንቅፋቶች መሆናቸው ለወትሮው የተገለጠ ሀቅ ሆኗል ብሏል አብን። ከሰሞኑ ባወጡት መግለጫ ማህበረተኞቹ በአብንና አመራሮቹ ላይ መለኮታዊነት የተጫነው የውግዘት አቅርበዋል። ይህም አብን ለሰላማዊ ትግል ካለው ቁርጠኝነትና የአማራ ህዝብ እንዲኖረው ከምንፈልገው ማህበራዊ እረፍት በተቃርኖ የቆመው ይህ ስብስብ ጨርሶ ህዝባችን በሰላማዊ የትግል መድረክ እንዳይገኝ ከላኪዎቹ የተሰጠውን ተልዕኮ ለመወጣት የሚያደርገው ትንቅንቅ አካል መሆኑን እንረዳለን ብሏል። የአማራ ህዝብ ጥያቄዎች በሰላማዊና ሀቀኛ የፖለቲካ ድርድር ይፈታሉ ብለን እናምናለን። ለዚህም አበክረን የምንሰራ መሆኑን እያበሰርን ከዚህ ያፈነገጡ ሳቢዎችና ነባር የመጠላለፍ የጥላቻ የፖለቲካ ባህላችንን መተቸትና መቀየር አንድ የትግላችን ፈርጅ በመሆኑ አስቀድመን የተዘጋጀንበትና ይህን ለመመከት የምንሰራ መሆኑን መግለጽ እንወዳለን ነው ያለው አብን በመግለጫው። ሁለተኛ በአማራ ክልል ያለውን የጸጥታ ችግር በተመለከተ በተጨማሪም ፓርቲያችን በአማራ ክልል ውስጥ በተፈጠረው የጸጥታ ችግር ምክንያት በህዝቡ ላይ እየደረሰ ያለውን ሁለንተናዊ ጉዳት ከማስገንዘብ ባሻገር ተጨባጭና ዘላቂ መፍትሄ ለማምጣት ተግባራዊ እንቅስቃሴ እያደረግን ይገኛል። በአማራ ክልልና በሀገር አቀፍ ደረጃ ያሉትን ወቅታዊ ችግሮች እንዲሁም የቆዩ መሰረታዊ ፖለቲካ ተቃርኖዎችና ጥያቄዎች በሰላማዊ መንገድ በሽግግር ፍትህና በሰለጠነ ሀገራዊ ምክክርና ድርድር እልባት በመስጠት የኢትዮጵያን የማህበራዊ ፖለቲካዊ ምህዳር ወደ ተሻለ ምዕራፍ ለማሸጋገር አብን የሚያደርገውን ጥረት ሁሉ አጠናክሮ ይቀጥላል ብሏል አብን። የኢትዮጵያ ፖለቲካ ለረጅም ዘመን ከተጠናወተው የጥላቻ የሴራና የኃይል አባዜ በዘላቂነት መላቀቅ እንዳለበትም አብን በጽኑ ያምናል። ይህ እውን እንዲሆን ደረጃ በደረጃ በሂደት የፖለቲካ ልዩነቶችን በሰላማዊ መንገድ የመፍታት ባህል እየዳበረ መሄድ ይኖርበታል። ከዚህም በተቃራኒ የተለያዩ አካላት የተናጠል ትርክትን በማንገብ በዙር የሚያካሂዱትን የኃይል አማራጭ ተጨማሪ ጉዳቶችንና ጥያቄዎችን ከመፍጠር ውጪ ለሁሉም ወገን ዘላቂ መፍትሄን የሚያስችል አዎንታዊ ውጤት እንደማያመጣ ከበቂ በላይ ተረጋግጧል ብሏል አብን። በተለይም ከማንኛውም አካል የሚነሱ ተናጠላዊ የሆኑ የእምነት የማንነት ወይም የርዕዮተ ዓለም ግብ ያላቸውና ከኢትዮጵያ ሕዝብ መካከል ከፊሉን ወይም የኔ የኛ ከፊሉን ደግሞ የኔ የነሱ በማለት የሚከፋፍሉ እንቅስቃሴዎች ፈጽሞ ተቀባይነት እንዳይኖራቸው አብን አበክሮ የሚታገል መሆን ማስገንዘብ እንወዳለን። ስለሆነም አብን የኃይል አማራጭን የማይደግፍበት ምክንያቶች ችግሮችን ከማባባስ ውጭ የሚፈታው ነገር እንደሌለ ካለፈውና ካለው የጋራ ታሪካችን ስለሚገነዘብ ነው ብሏል። ጉዳዩ ከመርህ አኳያ ተቀባይነት የሌለው ስሌት በመሆኑ በማናቸውም ወገን ቢከናወን አዎንታዊ ውጤት እንደማያመጣ በቅጡ መታወቅ ይኖርበታል ብሏል አብን። ሶስተኛ ቀጠናዊ ጉዳዮችን በተመለከተ ነው። በሌላ በኩል አስረግጠን የምናስቀምጠውና የሀገራችን ህዝቦችም ከዚሁ አንጻር ግልጽ አስተላለፍ እንዲመሰርቱበት የምንሻው ሻዕቢያን በተመለከተ የሰጠነው ምዘናና ብይን ትክክለኛነት ሲሆን አሁንም በተከታታይነት ይህ እውነታ ይበልጥ እየተረጋገጠ እንደመጣ ተመልክተናል። አብን ከሻዕቢያ ጋር በተገናኘ ያወጣውን መግለጫ ተከትሎ በግንባር ቀደም አውግዘውን የተሰለፉትን ኢትዮጵያውያን ነን የሚሉ ባለሟሎች መሆናቸው አስገራሚ ነበር። ሆኖም በአሁኑ ወቅት የኢትዮጵያ የባህር በር ጥያቄ የሚወሰነው በኢትዮጵያውያን አንድነትና ጥንካሬ እንጂ በሻዕቢያ ይሁንታ ሊሆን እንደማይችል በድጋሚ አስምረን ማስቀመጥ እንሻለን ብሏል አብን። ሻዕቢያ በሌሎች የውጭ ኃይሎች በኢትዮጵያ ላይ በጠላትነት የተመለመለ በመጀመሪያ ረድፍ የሚገኝ ባንዳና ሀገር ያፈረሰ ድርጅት መሆኑ ሁሌም ቢሆን መታወቅ አለበት። ይህም ሆኖ ኤርትራን ከኢትዮጵያ ገንጥል ያለው ካለ በኋላ ጭምር ኢትዮጵያ ላይ እንደ አለቅት ተጣብቆ መኖር የሚፈልግ ኃይል ነው። ሻዕቢያ የኢትዮጵያ የሆነ ሁሉ የኤርትራም ነው፣ የኤርትራም የሆነውን ግን የኤርትራ ብቻ ነው የሚል ግብዝና ስግብግብ ድርጅት መሆኑም ግልጽ ነው። ዋናው ችግር የሚመነጨውም ከዚህ ስግብግብነቱ ነው። ሻዕቢያ ለኤርትራ ከስያሜ ውጪ እንደ ሀገርና ፍላጎትና ግዴታውን ለይቶ እንዲሁም
እንዲቆም አላደረገውም። ለበርካታ አስርት ዓመታት ሳያቋርጥ የጦርነት ትርኢት በማሳየት ብቻ ህዝብን በድህነት መግዛት እንደሚቻል ያሳየ ምሳሌ ድርጅት ቢኖር ሻዕቢያ ብቻ ነው ብሏል አብን። ስለሆነም የኤርትራ ነጽናት የሚባለው ጉዳይ በተግባር ሲፈተሽ ቧልትና ይልቁንም ለጭቁኑ የኤርትራ ህዝብ የባርነት፣ የስደት፣ የድህነትና የእልቂት ምዕራፍን የከፈተ ሆኖ ቀጥሏል ብለዋል። ይህም ሆኖ በኤርትራ ህዝቦች በኩል የግድ መታወቅ ያለበት ጉዳይ አለ። ስለ ኤርትራ ሉዓላዊነት አበክረው ሲናገሩ በተጓዳኝነት የኢትዮጵያ ሉዓላዊነትም መከበር እንዳለበት ማወቅ አለባቸው። የኢትዮጵያን ሉዓላዊነትና አንድነት እየጣሱ ስለ ኤርትራ ሰላምና ሉዓላዊነት ማሰብ ፈጽሞ አይቻልም ብሏል አብን። ሰሞኑን የሻዕቢያው መሪ በኢትዮጵያ የውስጥ ጉዳዮች ጭምር በመግባት ለሰጡት ሸፍጠኛ አስተያየት ከይዘት አንጻር ምላሽ መስጠት ጠቃሚ ላይሆን ይችላል። በብዝሃ ኢትዮጵያ ውስጥ ልዩነት ያለ እና የሚኖር ሀቅ ቢሆንም የሻዕቢያው መሪ የኢትዮጵያን ህዝብ ሴም እና ኩሽ ብሎ በመክፈል እርቃን በወጣ አኳኋን በሀገራችን ላይ ቋሚ ጠላትነትን ያወጀበት እንዲሁም ላለፉት 80 ዓመታት የኢትዮጵያን መንግስታት ተላላኪ በሚል የገለጸበት የሸፍጥ ንግግር ሲሆን ይልቁንም ሻዕቢያ ራሱን በቅጡ መፈተሽ ባለመቻሉ እድሜ ልኩን የጸረ ኢትዮጵያ ኃይሎች ተላላኪ በመሆን የተሰለፈና ለዚህም ቀለብ የሚሰፈርለት በመሆኑ ከነጽናት በኋላ 34 ዓመታትን ተጉዞም ቢሆን ዛሬም ድረስ የአንድ ሀገርና መንግስት መሰረታዊ መገለጫ የሆኑ ተቋማትና ስርዓትን መገንባት ያልቻለ በሽፍታነት የቀረ ድርጅት ነው ብሏል አብን። ስለሆነም ሻዕቢያ በተለይም በመሪው በኩል በኢትዮጵያ የውስጥ ጉዳይ በመግባት በህዝቦች መካከል ከፍተኛ የጥላቻ አንድምታ ያለው አጀንዳን በአደባባይ የማስተጋባት መብት የለውም የሚለው ጭብጥ ሊሰመርበት ይገባል። ለዛም ነው በመገንጠልና በፍቺ መካከል ያለውን ልዩነት በውል ሳይገነዘቡ የገቡበት ታሪካዊ ምዕራፍ ውስጥ ሆነው ሳለ ሻዕቢያዎች አሁንም በኢትዮጵያ ላይ ተጣብቀው መቀጠል የሚፈልጉት። ተገንጥያለሁ ከተባለ በኋላ አሁንም በእናቴ ቤት የሚባል ክርክር አይሰራም ብሏል። ቢያንስ ከዚህ በኋላ ይህ አስተሳሰብና አሰራር ወጥ በሆነ መልኩ ታሳቢና ተግባራዊ እንዲደረግ ለመላው ኢትዮጵያውያን ለማስታወስ እንወዳለን። በሌላ በኩል ይህንኑ የሻዕቢያን ጥሪ ተከትለው በባንዳነት ለመቀጠር የሚራኮቱ ግለሰቦችና ስብስቦቹ ከድርጊቶቻቸው ሊቆጠቡ እንደሚገባቸው ለማሳሰብም እንወዳለን ብሏል አብን። የሻዕቢያ ስነ ልቦና ምንጩ የኢትዮጵያ ቀንደኛ ታሪካዊ ጠላቶች ከነበሩ የውጭ ኃይሎች ስለሆነ በስትራቴጂክ ደረጃ በኢትዮጵያ ውስጥ በተሻለ ሁኔታ የሚመለከተው የህዝብ ክፍል የለም። በኢትዮጵያ ሉዓላዊነትና መሰረታዊ ጥቅሞችም ላይ ቀና መንፈስ የሌለው መሆኑን በተደጋጋሚና በግልጽ አሳውቋል። አብን በተለይ ሀገራችን ኢትዮጵያ በመልክዓ ምድር በታሪክና በህግ ያላትን የባህር በር የማግኘት መብት ለማረጋገጥ ከባለድርሻ አካላትና ከመላው የኢትዮጵያ ህዝብ ጋር የተቀናጀ ትግል ማድረጉን እንደሚቀጥል በድጋሜ ማሳወቅ እንወዳለን ብሏል። የአማራ ብሔራዊ ንቅናቄ አብን ግንቦት 1 ቀን 2017 ዓ.ም አዲስ አበባ ኢትዮጵያ